ኑሃሚና ዝናሽ ተፋጠጡ። ኑሃሚ የሰማችውን ነገር ማመን አቅቷት እዛው እቤቷ ድረስ ቀጥ ብላ ሄዳ ነበር። ምክንያቱም ገነት ደግሞ ይሄ ነገር እንዲሳካላት ነበር የምትፈልገው። ያሰበችው ነገር ሆነላት። ዝናሽ የደበቀችው ብዙ ሚስጥር አለ። ያንም ሚስጥሯን ደግሞ ኑሃሚ ጠንቅቃ ነው የምታውቀው። ምክንያቱም ዳግም የእሷ ልጅ እንደሆነ ስለምታውቅ ይህንን ሚስጥር ጠብቂልኝ ብላት ነበረ። በኑሃሚ ልጅ ነው የመጣችው። በልጇ ስለመጣችባት እሷም ደግሞ በልጇ ነው የመጣችባት አሁን። ምክንያቱም ልጇን በጉያዋ ደብቃ ይሄ ጓደኛዬ ልጅ ነው ብላ ዋሽታ ይሄንን ነገር ለአቶ ለይኩን ልትነግራቸው፣ አቶ ለይኩን የምነግረውት የተደበቀ ሚስጥር አለ። ምክንያቱም እሷ የመጣችብኝ በልጄ ነው እና የእሷንም ጉድ እነግራቸዋለሁ ብላ ስትል ዝናሽ እባክሽን ኑሃሚ እባክሽን በማለት በመማፀን እባክሽን እያለች ስትለምናት ነበር። አይ በማይመጣው ነው የመጣሽብኝ ስትላት እንግዲህ እዚህ ላይ ነበር። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ዝናሽና ኑሃሚ የተደባበቁት ሚስጥር ነበረ። ነገር ግን የኑሃሚ ሚስጥር ሁሉም ነገር ወጥቷል። የዝናሽ ሚስጥር ግን እስካሁን ድረስ ማንም የሚያውቅ ሰው የለም ነበረ ከኑሃሚ ውጭ። ኑሃሚ አልደረሰችባትም። በተደጋጋሚ እየደረሰችባትና እየነካካቻት ያለችው ዝናሽ ናት ማለት ነው። አርፋ በተቀመጠችበት በቤቷ እንግዲህ የተመጥፎ መድኃኒት ልጇን የሚያስወርድ መድኃኒት ለገነት ሰጥታት ነበረ። ገነትም እንግዲህ ስታስመስል የእነሱን ልብ ለማሳመን ልክ እንዳዘነችላቸው አስመስላ ዝናሽን እንዳለ ያወራችውን በሙሉ በድምፅ ቀርጻት ስለነበረ እቤት ሄዳ ስትበሳጭ ደግሞ አንቺ ምን ሆንሽ ስትል ኑሃሚ ይቺ ዝናሽ ናታ ስትል ደግሞ ዝናሽ ማ ስትል የአቶ ለይኩን ሚስት ናታ። ዛሬ ደውላልኝ ተገናኝተን ነበረ እና ለአንቺ ልጅሽን የሚያስወርድ ከኒን ሰጠችኝ። በጣም የምትገርም ሰው ናት። ለካ እንዲህ አይነት መጥፎ ሰው አለ እንዴ ከኛ የባሰ። እኔ እና አንቺን ማንም ሰው እንዲጎዳሽ አልፈልግም። ካሁን በኋላ እኔና ልጄ የበደልንሽ ይበቃል። ሌላ ሰው ሲበድልሽ ማየት አልፈልግም እያለች ስታስመስል እና ስታለቃቅስ ነበር ማለት ነው። እንግዲህ ገነት የኑሃሚን አባት ለማማለል ክላሳቸው ድረስ ገብታ ቢጃማ ለብሳ ነበር። ነገር ግን እሳቸው ጥንብርክሷን አውጥተው ነበረ ያባረሯት። ምክንያቱም እዚህ ቤት እንድትኖር እንጂ እኔ ከአንቺ ጋር ድጋሚ ሌላ ነገር ምንም ነገር ጨርሻለሁ፣ አሁን ትወጪልኛለሽ፣ ውጭልኝ በማለት እንግዲህ አባረዋት ነበረ ከክላሳቸው ማለት ነው። ኑሃሚ ከቤት ስትወጣ ከክላስ ስትወጣ ስታያት በጣም ተገርማ ነበረ። እንግዲህ ተያይተው ዝም ነበር እና ያሉት አባቷን ሄዳ ስታዋራቸው አባዬ ማታ ያየሁትን ነገር እኮ ማታ መጥቼ ያላወራሁ ይደርሳል ብዬ ነው ስትል ብቻ ሌላ ነገር አስበሽ እንዳይሆን፣ ምክንያቱም ያንቺን ጥፋት ለመሸፋፈን ፈልገሽ ነው ሲሏት አባቷ በጭራሽ አባዬ እንደዛ አይደለም ብላ ልታሳምናቸው ብትፈልግም ነገር ግን እሳቸው ሊያምኑ አልፈለጉም። ከገነት ጋር ምንም ነገር የለንም በታ ነበር ክላስ የገብታ ነበር ቢጃማ ለብሳ ያልሆነ ነገር ስታደርግ ነበር። ግን እኔ ጠንበርኩሷን አውጥቼ ነው ያባረርኳት እንጂ ሌላ ምንም ነገር የለም ብለው ሲሏት እሱ እኮ ሚስትህ ናት፣ ሚስትህ እኮ ሚስትህ ናት። ግን በዚህ ፍጥነት እንዴት ብዬ ነው? ምክንያቱም አባዬ በዚህ ምክንያት አታላ ሌላ ነገር እንዳታደርገን ብዬ ፈርጅ ነው እንጂ እኮ ሚስትህ እንደሆነች አውቃለሁ ስትል በጭራሽ አታስቢ ስለሱ፣ እኔና እሷን የሚያገናኘን ነገር የለም ጨርሰናል ነበረ እያሏት ማለት ነው። እሺ እንግዲህ አባዬ ብላ ያው ከኤርሚያስ ጋር እንዳትገናኝ ምናምን ብለው ሲፎክሩባት ከእሱ ጋር ጨርሻለሁ ነገርኩ በማለት ነበረ እየሄደችው። ኤርሚያስም እንግዲህ በተደጋጋሚ እያገኘ እባክሽን ይቅርታ አድርጊልኝ፣ ይቅር በይኝ እና ልጃችንን አብረን እናሳድግ፣ ተጎንሽ ልሆን ሰው ያስፈልግሻል እያለ ቢለምናትም እሷ ግን በጭራሽ ላይህ አልፈልግም እያለች በተደጋጋሚ እየነገረችው ነው ማለት ነው። እሱ ግን በፍጹም ከእሷ ሊርቅ አልቻለም።
ያው ዳግምን ደብድቦታል። ምክንያቱም ሌላ ነገር አላቸው ብሎ ስላሰበ እሱ እንደፈለገ ሴቶችን ላይ ሌላ ነገር እያደረገ፣ ነገር ግን ኑሐሚን የቀረባትን ሁሉ ደብድቦ እስከ መቼ ድረስ ነው የሚዘልቀው? እንግዲህ የወይዘሮ ዝናሽ ልጅና አቶ ለይኩን ቁጭ ብለው እያወሩ በነበረበት ሰዓት መሆነህ ነው ልጄ እያለ ሲያዋራው ስለ አባቱ ሲያወራ እባክህን አታውራ ብትለውም ባክሽ ተይው እስቲ ትንሽ እናውራ ተጫውተን አናውቅም። እኔ እኮ ስለ አባቱ ጠይቄው አላውቅም ስለ እናቱ እንጂ እስኪ አውራ ልጄ እያሉ በቃ ትህትነታቸው በጣም የሚገርም ናቸው። አቶ ለይኩን ማለት ነው። ሁላቸው የመጣውን ሁሉ ቤት በፍቅር የሚቀበሉ አብሯቸው ለሚኖር ደግሞ ከልጆቻቸው የማይነጥሉ በጣም ጥሩ ሰው ናቸው። ለጓደኛዎች እንግዲህ ብዙ መስዋዕት እንደሚከፍሉ እያየን ነው። አብሮ እንግዲህ የጓደኛ ልጅ ነው ብላ እንኳን ራሱ እቤት መጥቶ ምንም አይነት ቅሬታ ፊታቸው ላይ አልታይም ማለት ነው። እንዳውም በደስታ ነበር የተቀበሉት። ከአሁን በኋላም እዚሁ እንደሚኖር ነፃነት ሰጥተውታል ለሱ ማለት ነው። እሷ ግን እባክህን ሄድልኝ እያለሽ እየለመነችው ነው። ካልሆነ አንዴ ተከራየ ቤት አለ አባትህን ላስወጣውና አባትህ ጋር እዛ ኑሩ፣ ብቻ ከዚህ ቤት ወጥተህ ሄድልኝ እማዬ ስትል ቢሰማህ እኮ ትዳሬ አደጋ ላይ ነው እና እባክህን ለዘመናት ያቆየሁትን ትዳሬን አታፍርስብኝ እያለች ብትለምነውም ቆይ አንቺ በቃ ለአንቺ ቀላል መሰለሽ ሁሉ ነገር? እንዴት አድርገሽ ነው አባዬን የምታስበቸው? እንዴት አድርገሽ ነው ከስር የምታስለቅቂው? እያላት ባለበት ሰዓት እሱን ችግር የለውም ብቻ አንተ ተስማማልኝ፣ አንተ ከተስማማ ይሄንን ለማድረግ ለእኔ ቀላል ነው እያለች ባለችበት ሰዓት እንግዲህ እሱ ምንም በዚህ ነገር ሊስማማ አልቻለም። ሌላ ነገር ጠይቋታል። ያ ነገር ደግሞ ለእሷ በጣም ከባድ ሆኗል። ይህንን ነገር ማድረግ አትችልም። ያው እሷ የምትፈልገው ብቻ ከዚህ ቤት ለጊዜው ገለል እንዲልላት ስለሆነ አላማዋና አሳቧ። ይህ ነገር ደግሞ አልተሳካላትም። በተለይ ደግሞ ከእህትና ከወንድሞቹ ጋር ምርጥ ጊዜ ማሳለፍ እንደ እህት እንደ ወንድም ጊዜ ማሳለፍ ይፈልጋል ማለት ነው። እንግዲህ ኑሃሚ የሰማችው ነገር በጣም አስደንግጧታል። ወይዘሮ ገነት ከዝናሽ ጋር ከተገናኘች በኋላ ሁሉንም ነገር በሚገባ እሰራዋለሁ ብላ ብር ተቀብላ ካበቃች በኋላ እነሱን ለማሳመን ቀጥ ብላ ወደ ቤቷ ሄዳ አንዳንድ ነገሮችን ስትል በቃ ሳላ ላይ ሁና ያልሆነ ነገሮችን እየተናገረች ስትናደድና ስትበሳጭ ቆይ ደግሞ አንቺም ሆነሽ ነው ስትላት ያው ያለውን ነገር እየነገረቻት ነው። አሁን ላይ እሷ በቻለችው አቅም አባትና ልጅን ለማሳመን እየሞከረች ነው። አባት ምንም ቢሆን ሚስቱ ስለነበረች ያን ያክል ብዙም አሁን ላይ በክፉ ዓይን እያያት አይደለም። ነገር ግን ኑሃሚ በጣም ፈርታለች። ምክንያቱም ከበፊቱ የከፋ አደጋ ላይ ነው የምትጥለን እያለች እየሰጋችና እየተጨነቀች ነው። ይሄ የጭንቀታና ሀሳቧ ደግሞ አባቷ ምንም እየገባው አይደለም። በቃ አሁንም ቢሆን ለሱ ብዙ ነገር እንዳልሆነችለት ብዙ ነገር በቃ በታመመ ሰዓት ማንም ሳይኖር አብራው ሚስቱ ለዘመናት ሚስቱ የነበረችው እንግዲህ ስትከዳው ስትጸየፈው፣ ነገር ግን ኑሃሚ ያንን ሁሉ ችላ እዚህ ካደረሰቻቸው በኋላ አሁን ኑሃሚን እንደዚህ አይነት አመለካከት በጣም ይደብራል ማለት ነው። የእውነት በጣም ብዙ ሰው ነው ራሱ ይሄ ነገር እያስከፋውና እያስቀየመው ማለት ነው። እንግዲህ አቶ ሌኩን እቤት መጥቶ ነበረ። ሲያያቸው ገነትም እቤት ስለመጣች ገነትም ሌኩን ስታይ ጥሩ ሰው ለመምሰል ምን ላምጣ፣ ምን ላድርግ፣ ተስዬ ምን ልስጥህ፣ መድኃኒትህን ልስጥህ ወይ ምናምን እያለች እንግዲህ ተሰማንም ለማማለል እየሞከረች ነው። ነገር ግን ተሰማ አይ መድኃኒቱን ኑሃሚ ሰታኛለች ቅድም ብሎ ሲላት እሺ ተስዬ ከፈለከኝ አለሁ በማንኛውም ሰዓት ጥራኝ ስትላቸው አቶ ሌኩንንም ተጫዋቱ ስትላቸው እሳቸውም ደስ ብሏቸው ነበረ።
አቶ ሌኩን ቤተሰቡ እንዲሰባሰብ በጣም ይፈልጋል ማለት ነው። አቶ ሌኩን እዚህ ቤት ደርሶ ከተመለሰ በኋላ ወደ ቤታቸው ሄደው ከኤደን ጋር እያወሩ ነበረ። ኤደን በጣም ስትሽቆጠቆጥ ሲያዋት፣ ቆይ ለምንድን ነው እንደዚህ የምትሆኝው እያሏት ባለበት ሰዓት የሆነ በቃ ያልሆነ ምክንያት እየፈጠረች ስታወራ ነበረ። እንግዲህ ወይዘሮ ዝናሽ ከልጇ ጋርም እየተከራከረች ነው። ሊስማሙ አልቻሉም። በጣም ያሳዝናል። ሁሉም እንደ አቶ ሌኩን መሆን በተቻለ ዛሬ ላይ ሀገራችን የት በደረሰች ነበረ ማለት ነው። የእውነት በቃ ይሄ ነገር ለድራማ ብቻ ሳይሆን ፊዚካሊ መቀጠል አለበት ብዬ አስባለሁ ማለት ነው። እንግዲህ ዝናሽ ልጇ እንደሆነ እንዳይታወቅባት በቻለችው አቅም ለመሞከር ለመደበቅ እየሞከረች ነው። ቢሳካላት እንግዲህ ኤርሚያስ ደግሞ ኤሚን አጥምዶ ይዟታል። አሁን እማጠምደው ያስፈልገኛል እያለ እያሰበ ባለበት ሰዓት እንግዲህ ኤሚ ክች ስትልለት በቃ ይቻትና አይጧ ወጥመዴ ውስጥ ገብተሻል እያለ እሷን አሁን ሰዓት ላይ ገንዘብ ለማግኘት እያማለላት ይገኛል ማለት ነው። የተወሰነ መጀመሪያ ላይ ቆጣ ብትንም ነገር ግን አሁን ላይ ያኔ እንደዚህ ቦታ ልውሰድሽ፣ እንደዚህ ቦታ ልውሰድሽ እያለ እሷ የምትፈልጋቸውን ነገሮች እያደረገ ነው የሚገኘው። እሷም ደግሞ አሁን ላይ በደስታ ያው ምንም እንኳን በአፏ ብትናገረው ነገር ግን ደስ በሚል አቀራረብ ነው እየቀረበችው ያለችው አሁን ላይ ማለት ነው። በጣም ደስተኛ ሆናለች። ይህ ነገር ደግሞ ያዋጣታል። መጨረሻ የከፋ አደጋ ላይ ነው የሚጥላት። እንግዲህ ሲፎክር ነበረ። ምክንያቱም ኑሐሚን አንቺና እናትሽ ላደረጋችኋትን ነገር በደንብ አድርጌ ዋጋ አስከፈልሻለሁኝ፣ ራስሽን የማይገባ ቦታ ላይ እንድታገኘው አደርግሻለሁ እያለ ነው ማለት ነው። የእውነት ይህንን ማድረግ አለበት። ኑሐሚን ማግኘት ከፈለገ ቢያንስ ኑሐሚን እየረዳቸውና እየደገፋቸው ያለው በዚህ ሰዓት የኤሚ አባት አቶ ለይኩን ናቸው። ለአቶ ለይኩን ሲል ልጃቸው ላይ መጥፎ ነገር ማድረግ አልነበረበትም። ኑሐሚን የሚወዳት ከሆነ ከልቡ ሳስበው ግን አሁን ላይ በቀል ነው እንጂ ለኑሐሚን ያሰበላት እና የተጨነቀላት አይመስልም። እንግዲህ ኑሐሚን በጣም ታሳዝናለች። አባቷም እንደ ድሮ እየተቀበሏትና እያመኗት አይደለም። ነገር ግን አቶ ሌኩን እባክህን እሷን አታስቀይማት እያሉ ነው የሚገኙት። እንግዲህ ገነት የፈለገችው ነገር እየተሳካላት ነው። ሁሉ ነገር እሷ በምትለው መስመር እየሄደ ነው። አሁን ላይ ኑሐሚን መጥፎ ነገሮችን አሳይታት እንግዲህ እሷም እየገሰገሰች ወደ ቤት እየሄደች ባለበት ሰዓት እንግዲህ ገነት ለልጇ ደውላ ኑሐሚን ዝናሽን መጥፎ ስራዋን፣ ተንኮሏን፣ ክፋቷን ልታዋርዳት እየመጣችልሽ ነው እሳት ጎርሳ እያለቻት እየነገረቻት በነበረበት ሰዓት ኧረ እባክሽን እማዬ ግድ የለሽም የምትነግሪኝን ነገር ቶሎ ንገሪኝ፣ እንደዚህ አታጓጉኝ እያለች ምን እንደዚህ ያጓጓሻል? ልመጣልሽ አይደል እንዴ? እንዳውም አልነግርሽም እዛው ስትመጣ ታያለሽ ስትላት ነበረ። እንግዲህ እሷም እሺ አያለሁኝ ስትል በጣም ተርበትብታለች። ምክንያቱም እናቷ ሙሉ በሙሉ አልነገረቻትም። ምንድን ነው ችግሩ? ምንድን ሊፈጠር ነው የሚለው ነገር አሳስቧታል። ኑሐሚን ቤት ቀጥ ብላ መታ በሩን ከፍታ ያለማንም ፍቃድ ከገባችው በኋላ ዝናሽን ስታያት አቶ ለይኩንም ቁጭ ብሎ ነበረ። ዝናሽ ሁለታቸው ስለ ናሆም እያወሩ ባለበት ሰዓት በቃ ናሆም ስራ ከገባ ወዲህ እኛ ጋር ማዕድ መሰብሰብ ራሱ መብላት አቆመ አይደለ እያለ ባለበት ሰዓት እንግዲህ ምን ታደርገዋለህ የስራ ነገር ነው እያለችው ዝናሽ በምታወራ ሰዓት ኑሐሚን ገብታ ዝናሽ ስትላት ዝናሽ ደርቃ ነበር የቀረችው። ምክንያቱም ያሰበችው ሴራ ስላለ ያ ነገር ደግሞ ከታወቀባት ምን ሊፈጠር እንደሚችል ጠንቅቃ ስለምታውቀው ተንኮሏን ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ።